ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ቅዳሜ የካቲት 20 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ቅዳሜ የካቲት 20 ቀን 452 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? በየ15 ቀኑ ቅዳሜ የሚቀርበውን የግጥም መድብል ዝግጅታችንን አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። የወያኔና የአገዛዙ ኦዴፓ ብልጽግና የፕሮፓጋንዳ ጦርነት እየተባባሰ በመሄድ ላይ ነው። የአገዛዙ የውጭ ጉዳይ ሚኒስቴር አርብ የካቲት 19 ቀን ባሰራጨው መግለጫ በትግራይ አክሱም ከተማ ተካሄደ የተባለው የዜጎችን ግድያን አስመልክቶ አምነስቲ ኢንተርናሽናል ያወጣው ሪፖርት በበቂ መረጃ ግብአቶች ላይ ያልተደገፈ ነው ብሏል። መግለጫው ሪፖርቱን ያነሳው ጥያቄ የሚያሳስብና ጥልቅ ምርመራ ሊካሄድበት የሚገባ ጉዳይ ሆኖ እያለ በምስራቅ ሱዳን ከሚገኙ ስደተኞችና የተወሰኑ የስልክ ጥሪዎችን በማድረግ በተሰበሰበው አነስተኛ የተወሰነ መረጃ የተጠናከረው ዘገባ ጉድለት እንዳለበት ያሳያል ብሏል። በተለይም ቄስ በሚል በመረጃ ምንጭነት የተጠቀሰው ግለሰብ በአሜሪካ ቦስተን ከተማ የሚኖር አጭበርባሪ መሆኑን ሲታወቅ መረጃውን ተአማኒነት የበለጠ ጥያቄ ውስጥ ይከቷል ብሏል። መግለጫው በመቀጠል ይህን መሰሉ የመረጃ ምንጮች ላይ የተመሰረቱ ሪፖርቶች የወያኔን ቡድንና የአጋሮቹን የውሸት ፕሮፓጋንዳ ከማስተጋባት ውጪ ፍትህን ሊያስጠብቁ እንደማይችሉ መታወቅ አለበት ብለዋል። በምስራቃዊ ሱዳን ከሚገኙ ስደተኞች መካከል አንዳንዶቹ የወያኔ ቡድን የቀድሞ ተዋጊዎች መሆናቸው አገዛዙ ቀደም ብሎ ማስተዋወቁን መግለጫው አስታውሶ እነዚህ ግለሰቦች ስደተኞቹን በማስፈራራትና ውሸትን በመንዛት ተግባር ላይ መሰማራታቸው ገልጸዋል። አምነስቲ እውነታውን ለማወቅ ከፈለገ ወደ ቦታው በመሄድና ባለስልጣኖችን በማወያየት አስፈላጊው ምርመራ ሊያደርግ እንደሚችል ጠቁሞ አገዛዙ በበኩሉ በማይከድራ ለተካሄደው ፍጅት እንደተደረገ ሁሉ በፌደራል አቃቢ ሕግና ከፌደራል ፖሊስ የተወጣጣ የምርመራ ቡድን ወደ ትግራይ ያሰማራ መሆኑን አስታውቀዋል። ወያኔ በስልጣን ላይ ያለ የገዛቸውና እየከፈለ የሚያስለፈልፋቸው ዓለም አቀፍ ሚዲያዎችን በመጠቀም ላይ ነው። በሌላ በኩል አገዛዙ በደጋፊዎቹና በራሱ ድርጅት አባላት በምዕራብና በደቡብ ኢትዮጵያ የሚደረጉትን ግድያዎችና ማፈናቀሎችን በችልታ እያየና እርምጃ ሳይወስድ ለሰሜኑ የሚያደርገው ሽርጉድ ለህዝብ ያለው ንቀት ያሳያል ብለዋል። በኦነግ ታፍነው የተወሰዱና የት እንዳሉ የማይታወቀው የደምቢ ዶሎ ዩኒቨርሲቲ ልጃገረዶች ተማሪዎች ጉዳይ በአገዛዙ ትኩረት ተሰጥቶት አያውቅም። በሱዳን ካርቱም የሚኖሩ ኢትዮጵያውያን ከፍተኛ ችግር ላይ እንግልት ውስጥ መሆናቸው ተነገረ። የስደተኛ እውቅና አግኝተው በካርቱም ሱዳን ውስጥ የሚኖሩ ኢትዮጵያውያን ለበርካታ ዓመታት ከችግር ያልወጡ ቢሆንም በኢትዮጵያና በሱዳን መካከል የድንበር ግጭት ከተጀመረ በኋላ ችግሮቹ ተባብሰው መቀጠላቸውን ለዜና ተቋሞች ተናግረዋል። የተባበሩት መንግስታት ድርጅት የስደተኛ ጉዳይ ጽሕፈት ቤት ለጥያቄያቸው መልስ አልሰጠንም በማለት በድርጅቱ ጽሕፈት ቤት አቤቱታ ያቀረቡ ስደተኞች በፖሊስ ተይዘው የከተማን ቆሻሻ በሚደፋበት ቦታ ላይ እንዲቆዩ መደረጋቸውን ገልጸዋል። በዚህ ስፍራ ላይ ከ700 በላይ ኢትዮጵያውያን አባወራዎች ሲገኙ የኮንጎ፣ የብሩንዲ፣ የኤርትራና የሌሎችም ሀገር ስደተኞች የሚገኙበት መሆኑን ታውቋል። ስደተኞቹ ለዜና ተቋሞች በሰጡት መረጃ ዳቦ ለመግዛት በሚሰለፉበት ወቅት ፖሊሶች ከሰልፉ እንደሚያባሯቸው፣ ነዳጅ እንደማይሸጡላቸውና ከትራንስፖርት መኪናዎችም እንደሚያስወርዷቸው ተናግረዋል። ሱና በሚል ምህጻረ ቃል የሚታወቀው የሱዳን የዜና ተቋም አርብ የካቲት 19 ባወጣው ዘገባ ሱዳንና
ኢትዮጵያ የድንበር ስምምነቶችን ማድረጋቸው የሚገልጹ የቀድሞ የወያኔ ጠቅላይ ሚኒስትር ተብዬው ኃይለ ማርያም ደሳለኝ ንግግሮች ከቪዲዮ መረጃ ጋር በመዘገብ አጋልጧል። በዜና ተቋሙ ዘገባ መሰረት የኃይለ ማርያም ደሳለኝ በ2005 ፓርላማ ተብዬው ላይ ባደረገው ንግግር ከኢትዮጵያ ወደ ሱዳን እየገቡ ጥቃት የሚፈጽሙ ወንጀለኞች አሉ በማለት በአካባቢው የሚገኙትን ኢትዮጵያውያን ከወነጀለ በኋላ የሱዳን ግዛት በሆነው በርካታ ኪሎሜትሮች እርሻ የሚያርሱ ኢትዮጵያውያን ባለሀብቶችና ወሰኑ አርሶ አደሮች ስላሉ የወሰኑን ማካለሉ ስራ እስኪከናወን ድረስ እባካችሁ አትንኩብን ብለን የሱዳን ባለስልጣኖች ጠይቀን አንካም ብሎናል ማለቱ የዜና ተቋም የቪዲዮ መረጃዎችን በመጠቀም ዘግበዋል። በሚያዝያ 29 2006 ደግሞ ኃይለ ማርያም ደሳለኝ ለፓርላማ ተብዬው ንግግር ሲያደርግ በዚያኑ አመት ታህሳስ ወር ውስጥ ከሱዳን ጋር 13 ስምምነቶች መፈራረሙን ገልጾ እነዚህ ስምምነቶች የኢኮኖሚ የንግድና የወንጀል የበረራና ሌሎችም ስምምነቶች ናቸው እንጂ የወሰን ጉዳይ አለመሆኑን ከማስረዳቱም በላይ የወሰን ጉዳይን አስመልክቶ ከምኒልክ ጊዜም ሆነ ንጉሥ ኃይለ ሥላሴ ዘመን እንዲሁም በደርግና በኢህአዴግ ዘመን የተደረጉ ስምምነቶች የማይሻሩ መሆናቸውን በመግለጹ የሱዳን የወሰን ይዞታ ያረጋግጣል በማለት የዜና ተቋሙ ዘገባውን አጠቃለዋል። የሱዳን የዜና ተቋም ስላደረገው ዘገባ አገዛዙም ባልጣኖቹም ሆነ ከኃይለ ማርያም ደሳለኝ እስካሁን የተሰጠ ምላሽ የለም። አድማጮቻችን የዕለቱ ዜና እዚህ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ፍርገላጭ ፍርብርብር የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው ምን አለ እንደ ብዕር ሁሉን አባቲ የደስራ ሞጋሽ የክፉ ወቃቲ ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ለጠላው መርዘኛ ኢሃብ ድንቁርና በሽታ እንዲጠፋ ብዕር ነው ሕይወቱ የመኖሩ ተስፋ ልብ አንጎልን ቀዶ ሕይወትን የሚያድን የብዕር ውጤት ነው የሰው ልጆች መድን። የዓለም ምስጢር ገላጭ ብዕር 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 የጥበባት ሕይወት የክፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው በብዕር ፈትቶ ዶሴ የከበረው ታሪክና ጊዜ እስቲ መዝምረው ለጦርነት ማት አጋልጦ የሚሰጠው የጥቂትም የሰላም አዛዡ ብዕር ነው። ብዕር ያከበረው ብዕር ያዋረደው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ? እስቲ ታውቁ እንደሆን ሳትፈሩ መስክሩ። የዓለም ምስጢር ገላጭ ብዕር 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 የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው? መድኃኒት ማይጠፋ ለግልጽ ጉዳቱ ይበልጣ ጠቃ እንጂ በስውር መውጋቱ ያለምንም ሕዝቦች የሚያጠያይቀው የፍቅርን ጥላቻ አባሪው ብዕር ነው። የብዕር ሮኬት ወጥቶ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ ብዕር የማያውቀው በዓለም ምንም የለም የዓለማት ያጠፋ ይኖራል ዘላለም።
እምቦም እንደ ንቦ በገሞራው በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዝንቦች ታሪክ ነው በአንድ ዘመን ላይ በገሃድ የታየው። ኑሮ የተረቻቸው የአንድ ወቅት ዝንቦች ሊቀይሩ አስበው የሕይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርት አሉ ያለው ልዩ ቃና። ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ። ለሁሉም ዘርአ ዝንብ ሥራ ተመደበ፣ በዚያም ተሰማራ ሙያውን ገደበ። አንዱ ውሃ ሊያግዝ ሌላው ፖለል ሊለቅ ለእያንዳንዱ ሥራው ተሰጠው እንዳቅም። ተግባር ማስፈጸሚያም ደንብና ሕግ ወጣ፣ ሲለግም የሚገኝ ሆኖ እንዲቀጣ። እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የሕግጋቱን አምድ። ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝንቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት። ለዚህ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምሕረት። መንገድ ከወደቀ የአህያ በክት ላይ ሲልከሰከስ ቢገኝ የዝንብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከስራው ላይ ባልጎ ስተት ለሰራበት። ልምዱ ያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝንብ ዘር አለቀ የትም ተረፍርፎ ክንፍ አንቴና አጥቶ አካሉም ረግፎ። የሥራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ። ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው። በመጨረሻ ላይ እኛ አልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው። ንብ ነበረች አንዷ የመጣች ልትረዳ፣ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች ዝንብን ባሪያ አድርጋ መመጥመጥ ጀመረች። ውሃውን ፖለኑን ቁጭ ብላ እያስጋዘች በዝንቦች ጫንቃ ላይ ተንቀባራ ኖረች። ዝንቦች ተበሳጭተው በሆኑት ሁኔታ ተበታትነው ቀሩ ያላንዳች አለይታ። ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማው ልዩ ቅይር ወሬ። ያልሆነውን ሆነ ንቦች ነን የሚሉ በዚያ በአገራችን ተገኝተዋል አሉ። ንብስ አትመስለኝም በሚታየው ግብሯ፣ ለማስመሰል እንጂ አለፈጣጠሯ። ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገል። ይህም ይታወቅ ዘንድ መግደል ጀምራለች። ደካማውን መርጣ አጭዳ ከምራለች። ለሆዷ እንዲሆናት ደም አጠራቅማለች። ለምን ገደልክ ብሎ ክርክር አያምርም። የዝንብ ተፈጥሮ ነው የግድ መኖር በደም። ሕገ አመክንዮ ስርዓት አለ ሎጂክ፣ ሐቆችን ማስረጃ የተገኘ ካምላክ። በዚያ መከራከር ያዋጣል ሊያሳይልክ።
ለምንስ ይገላል ማለት አያዋጣም። ምንም ሎጂክ የለው የትም አያደርስም። መኖሪያው ከሆነ ሕይወቱ በሰው ደም የመጣችው ዛሬ ለማለት አትግደል ልትሉ እንደሆነ በማህበር በግል ተሳስታችኋል። ልክ አይደላችሁም። እንደ ዝንብነቱ ግብሩ አልገባችሁም። በሌላ እንዴት ይኖር እንበለ ምግቡ ደም? ድንጋይ መብላት አይችል ወይም አፈር ቅጠል ተፈጥሮ አይደለም ያን መመገብ መቻል። ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገል ለጋዎች ሕፃናት። ንብ ነኝ ትበል እንጂ ልብ ልትሆን አትችልም። እሷ በፍጥረቷ ደም አትበላ አትጠጣም። ከአበባም በስተቀር ሌላ አትመገብም። ስለዚህ ሎጂኩ በዚሁ ይግባችሁ። ንብ ሊሆን አይችልም ንብም ነኝ ቢላችሁ። ዝንቦም እንደ ንቦ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ። ማስረጃው አንድ ሐቅ የሎጂክ ብሂሉ ከቶ ለምን ይሆን ሕፃናት መግደሉ? ለደም ፍለጋ እንጂ ለተፈጥሮ አመሉ። ንብትማ ቢሆን ደም ምን አስፈለገው? በንብነት ባህሉ አይበላው አይጠጣው። ንብ አለመሆኑን የአገሬ ሕዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ። ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ። ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳዶ ድምጾች የዘረፈው? ጎበዝ ተረዳተህ ይችን ዝንብ አስወግድ። አገዛ አምጥታ የመርዞች አዕማድ ያ ወገንህ ከሚያልቅ በጥይት ነጎድጓድ። ደም ይወዳል ዝንቦ ያውም የሕፃናት ተዘጋጅቶ ሲቀርብ በአጋዚ ጥይት። የቆላ ዝንብ ነበር የሚፈራማ ጥንት የበረሃው መጣ ሰሞኑን በድንገት። ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ሕፃናት። የቆላው ባለሟል ልክስክሱ ዝንብ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ አንጀቱ አስቦ። ለብዙ አዝማናት ብትሞክር ያንን ማር ለመስራት ጠዋት ማታ ብጥር አልሆንላት ብሏት ዝንብ አድርጓት እግዚአብሔር። በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ። ያመጣቻቸውም አማካሪዎቿ ምንም ፋይዳ አልሰሩም ሆኑ መዛበቻ። የድካሟ ሁሉ የሥራዋ ውጤት ክዳ ብቻ ሆኖ እጅግ አበሳጫት። እዚያም የተነሳ የምትሠራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል። ዝንብነቷን አውቀው ማጥፊያ መርዝ ሊረጩ ቱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ። እንዲያውም በዘዴ አድብታ በመምጣት በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት። ትልቅ ክብር እኮ ነው አቅምን አውቆ መኖር እንደ ተፈጠሩ ያለ መደናበር ያልሆኑትን ሆኖ አጉል ከመግደርደር። ዝንቦም እንደ ንቦ ልሁን ብሎ መጣር በሲኦል እያሉ በገነት ውስጥ መኖር ይመስላል ንጻሬው በምኞቱ አንጻር። ቢቀርባት ይሻል አጉል መንጠራራት ምድረ ፋይድ እያለች አርያም መመኘት። ማር እንደሚሰራ ንቦን ልሁን ማለት ዝንቦን አያዋጣም አጉል መንጠራራት። እንደ ሆነች ሁና ብትኖር ይሻላታል ከዝንብነት ውጪ የላትም ሌላ እድል። አያመጣው የለ የዘመን ቀባጣ ልክስክሱም ዝንቦ ንብ ነኝ ብሎ ይምጣ። የቆሼው ባላባት ሰውን አታለለ ግንባር ፊደል ቆርጦ ንቦ ነኝ እያለ። እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው ዝንብ አይጫወትም በኢትዮጵያዊው ሰው።
ዛሬም መጣች ከአንሙት ከለንደን ደግሞ እንደ ልማዷ አመታትን ቆጥራ ካለው ላይ ቀንሳ ከሌለው ደምራ አዲስ ስም አውጥታ ስያሜ ቀይራ በደም ተቀባብታ በደም ተኳኩላ ዝንቦ ዛሬም መጣች ጮርቃ ልትበላ ከአመታት በፊት በየቦታው ገብታ እንደየማረጓ ተልኮ ተሰጥታ ህዝብ እየመረዘች ባንቴናዋ ወግታ አስለቅሳ ነበር አገርን ባራሽታ ሆዷ ሲቀበጠጥ ብርቷ ሲፈታ ንቦነኝ እያለች የሰው ደም ጠጥታ ስትረፈርፋቸው ሕፃናትን ፈሽታ መቼም አያርማት ዛሬም አይን አውጥታ እናቷ ስትወጣ ልጇ ተተክታ መልኳን በመቀየር ጉሽርጥ ተቀባብታ በባዶው አምፖል ውስጥ ሰተት ብላ ገብታ አለችን መብራት ነኝ ዝንቦ ስታምታታ ዳግም ልትጨርስ ንጹሃንን በልታ እንደሚታወቀው ከጥንትም ጀምሮ በተጠየቅ ቀመር በሕገ ተፈጥሮ የቆሻዋ እመቤት ክብርት እሜት ዝንቦ የበሽቶች ንግሥት የጉንፋን ተስቦ ገድሏን ስናጣቅስ ካለው ተመዝግቦ ገሞራው እንዳለው በባህሪ ልምዷ የስሪት ፍጥረቷ ቁመናና ወርዷ ሌላ ምንም አይደል ደም ምግቡ ነው ሆዷ ሰው ለይቶ መግደል መጨረስ ነው ፍርዷ ስለዚህ አሁንም ስሟን ብትቀይር ወይንም ለይታ ብትገባም አምፖል ስር ዝንቦ ያው ዝንቦ ነች የትም ሆነ መቼም መኳኳል ምግባርን ባህሪ አይቀይርም አትችልም ሁሌ ለመኖር ያለ ደም ፈርዶበት አማራ አረ ያገሬ ያለ አረ ወገን ያለ እጁ መጋብጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገሩንና ላምባል ወለበት ኩበት ይወቃል አማራው ግፍ ያደራበት አይሆንም በሉልኝ በፍጹም እንብኝን በልና ይዘረኛ ይቁም ይታይ ስሜታችን ቁጣችን ይናገር መጦች አይደለንም የለንም ሌላ ሀገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባድዋ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ውድናት አገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያዊነትን በኖረ ጠብቆ
እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እምብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ። አይ አንቺ ማማ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዡ ነሽ ላውሬ ሰው የለም ወይ በሀገር እምብኝን የሚያታጠቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩ ናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ በሀገር እምብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ ያለ ክንዱን አጠንክሮ ይህንን የግፍ ስርዓት ካልጣላሽ ቀንጥሮ ሁሉም በየተራው ይዋል ያደር ፍንቅልቅል ይወጣል ይሰደዳል ከሀገር። ኧረ ያገር ያለ ኧረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እምብኝ ይበል ሀገር ሰው ወተት ይሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁ የሚሸለትበት ስርዓቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ። ኧረ ሀገር ያለ ኧረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እምቢኝ በል ሀገር ሰው አዛውንትም ወጣት እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢኝ በል ጉራጌ እምቢኝ በል ሲዳማ እምቢኝ በል አፋሩ እምቢኝ በል ሀዲያ እምቢኝ በል ጋምቤላ እምቢኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ። ሌሎችም ተነሱ እምቢኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ። የገዢ ቋም የለም የእናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ። ፈርዶበት አማራ ተደራጅቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ። ኧረ ያገር ያለ ኧረ ወገን ያለ ፈርዶበት አማራ ፈርዶበት አማራ። ተናስተልኝ ፍኖቶች እያልኩ የጥሪ መልእክቴን አቀርባለሁ። ይመታ ነጋሪቱ ይከተት ሰራዊቱ ይሰማ ለአገር ልጅ ጥሪ መለኮቱ ሰማይ ጎህን ሲቀድ ሳይነጋ ማለዳ አቃብሩን እያለ መርዶ እንደሚያረዳ እስኪ ሰው ልጣራ ቺካጎ ጋራ ቆሜ ጸጸት እንዳይገባኝ እስከ ዘላለሜ አውቆ ያልተኛ ሰው የሚሰማኝ ቢኖር ዝም አይልም ሰምቶ ያገሩን መቸገር መላልሼ ልጁ ቺካጎ ጋራ ቆሜ ጸጸት እንዳይዘኝ እስከ ዘላለሜ በ1888 ነጮች ድር ሲያደሩ በአፍሪካ መሬት ለአፍሪካ ሊያለብሱ የጃኖ ቅኝ ግዛት በእነሱ ጃኖ ላይ ሆና ጥቁር ጥለት የአፍሪካ አርማ ሆነች በክብር በነጻነት እናት ኢትዮጵያ የአፍሪካ ቀንድ ናት። ጋራ ሸንተረሩን ሐሩሩን ቆንጥሩን አቋርጠው ተዋግተው ለኛ ያቆዩንን ማንም አልነካትም ውድ አገራችንን። በርስ ጦርነት ፈርሳ የተሰራች ሺህ ዓመታቶች ስታስቆጥር ኖረች።
የገዛ ወገንን ገድሎ ከማቅራራት አገር ለማሳደግ ተባብሮ ለልማት እሪበል ያገር ልጅ ጩህ በያለህበት ይመታ ነጋሪቱ ይከተት ሰራዊቱ ይሰማ ለአገር ልጅ ጥሪ መለኮቱ የክተቱ ጥሪት ሲጎሸም ነጋሪት እምቢልታው ሲነፋ የጥሪው መለከት ታጥቀን ካልተነሳን ለአገራችን እድገት ዋ ብሎ መቅረት ነው እንዳሞራ ጩኸት አገሩን ካረዳ እያንዳንዱ እንዳቅሙ መማሩም ከንቱ ነው ድግሪ መሸከሙ ቃል ኪዳን ያከብራል ያልተማረ ጀግና ለአገሩ እንደሚሞት ቀድሞ ያውቃልና በጠንካራ ወኔው በገባው ቃል ኪዳን በሁለገብ ትግል ሲያሳይ ማንነቱን አይኑ ያየን የደለበ መሬት የዓለም እርዳታ መጠበቅ በምጽዋት እሱ ያውቃል ብሎ አምላክን ማስቸገር መሆን ነው ነጋዴ በምኞት የሚከብር እውነት ይሁን ውሸት እርግጡን ባናውቀው በመጽሐፍ ስናይ ሁሉም ያዳም ዘር ነው በጎሳና በዘር ከፋፍሎ ያኖረው ለአገዛዝ እንዲያመጭ የብልጦች ጥበብ ነው ይመታ ነጋሪቱ ይከተት ሰራዊቱ ይሰማ ለአገር ልጅ ጥሪ መለኮቱ አገር ወና ሲሆን ሰዎች ሳይኖሩበት በምትክ ያፈራል አይጥና እንሽላሊት አጋራና እባብ ፍልፈልና ፋኝት እሾህም መርዘኛ ያትክልት ጠንጃት እነዚህ መርዘኞች የተፈጠሩበት ምን አገር ይሆናል ምን የረባ መሬት ከዚህ ማሻል የአገራችን ህይወት ወልዶ መካን መሆን የስም መጥሪያ ማጣት ከፍሎ አስተምሮ ግብርና እስራት ነፃ የሚያወጡ ከእጅ አዙር ቅኝ ግዛት ድረሱልኝ ሲባል ምሁሩን ሊቃውንት ከሀገር እየወጡ ቀሩ በያሉበት በአውሮፓ በእስያ በአሜሪካ ምድር እንኳን ጉልበተኛው ዕውቀታቸው ሳይቀር ቀሪ እየተሸጠ በኑሮና ዶላር በወሎ በሸዋ በጎጃም በጎንደር በቄሮና በወረርሽኝ አገር ባዶ ሲያስቀር ኢህአፓ ውሸት ለመናገር አይሻም ምላሱ ለእውነት ይሞታል አይሻም ለነፍሱ እንደ ግንቦቴዎች ያልሆነ ሆነ ብሎ ከማለት ኢህአፓ ይሻለዋል እውነት ተናግሮ ሞት አረ ንገሩልኝ አንጃውን አትብላ በሁለት ቢላ ኢትዮጵያን ጎዳሃት ከናቤይ ጋር ስትበላ አብይ ራሱ ገሎ እሱ ክስ ደርድሮ የከፋ ዘረኝነት መች ይለቀናል ዘንድሮ እነ ዶክተር ዜሮ ቱልቱላ መንፋት ዋጋ የለውም ለነ ብርሃኑና ለእንግዲህ ልጆች አልጠቀማቸውም ውሸት ለመናገር አይሻም ምላሱ ወክንድ ይሞታል አይሻም ለነፍሱ ኢህአፓ ተነሳ ለፋኖ ተሰማራ ወክንድ ተነሳ እንደ ሆቺሚን እንደ ቼጉቬራ ድል በትግል እናት ሀገራችንን ኢትዮጵያን እናድን እላለሁ እግዚአብሔር ይስጥልኝ አመሰግናለሁ ከዚራ ከቺካጎ አላዋቂ ሳል እኔ እንደታዘብኩት አገር ተበጥብጣ ታምሳና ተናውጣ ውጪ ነፍስ ግቢ ነፍስ በጣር መጥተውጣ በኢትዮጵያዊ አይሲስ ታስራ ከቀፍድዳ ደርሶ የሚያድን ጠፍቶ በህልውናዋ ላይ ተጋርጦ አደጋ ከዚህ ቀውስ ለመውጣት መድኃኒት ስትሻ አዳለጣትና ከነጋ ስር ወድቃ ቀና ብላ ስታይ ባልደራስ ነው ብላ ተስፋን አጭሮባት እባክህ ብትለው ከሱ ተጠግታ ያህያ ባል ሆኖ ፊቱን አዞረባት ገርባና ቄሮች መጡ እኔ አልችላቸውም ብሎ ሄደ ጥሏት አረ ለመሆኑ በተደጋጋሚ ሆኖ እንዳየነው የዓለም የትግል ታሪክ በወርቅ የዘገበው ባድዋው ትግል ጊዜ ድልን ያቀዳጀው ተፈትሾ ሲታይ በታሪክ ያነበነው
ደግሞም የሆነውን በተግባር እንዳየነው ከፋሽስት ወታደር ጉሩምቦ ተናንቆ እንዲያ የተዋደቀው መስዋዕት አልባ ነበር ትግሉ የነበረው። ስለዚህ ጠንቀቅ ነው። ባላደራ ከሆን ማስተዋል ይበጃል። አበው እንዳሉቱ ያላዋቂ ሳሚ እንዳንሆን ያሰጋል። ድል በትግል በገዢ ፍቃድ የሚገኝ ድልና ትግል የለም። ይቅርታ፣ አዎ ይቅርታ፣ ይቅርታ ጠይቁ። ወያኔ አንገታችንን በገመድ አስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የሕፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲትራንያን ባህር በደማችን ሲያቀላ እያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እናት ሬሳው ላይ እንድትቀመጥ ሲያደርግ እያያችሁ እየሰማችሁ ዝም። አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰውም ደም ከሚያጠፋው ነፍሳት የእናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርብ እለት። አዎ ልባችንን ወጋው ሆኖ ድርብ እለት እኮ ከወያኔ ይበልጥ እኛ የተጎዳ ነው በተማሩ ውሾች አድርባይ ልክስክስ በከርሳ አደሮች ነው። እናም ይቅርታ ጠይቁ። አዘነ፣ አቀፈ፣ አፈረጠም፣ ጣለ፣ አረዳ፣ አሳረደ፣ ቢላም አቀበለ፣ ተሻማም ነጠቀ፣ ቅርጫ ተካፈለ። እጅና እግሮቹ በንጹሐኖች ደም እስከ ራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እናም ይቅርታ ጠይቁ። ሆኖ እስከተገኘም የወያኔ ሽበጥ መወርወያ ፎጣ መጠየቁ አይቀርም። ይህ ጨለማ ገፎ ብሩህ ቀን ሲመጣ ይቅርታ እንጠየቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈች ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረ ወገብ ላይ ቆማችሁ እኮ እስከ መቼ? አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ? ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን እንጠየቅ። እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ። ከህዝቡ ጎን ቁሙ። አሁን ነው ሰዓቱ። ከፋኑ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ በሸሽ ነው። ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከሚሉት አረመኔ አይን አውጣ።
ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠየቅ ወደ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አብሮ ከመቃጠል ኧረ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊት በጊዜው ከሆነ በበደሉ ሰዓት ህዝብ መሀሪ ነው ህዝብ መሀሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥበሩ ከህዝብ ጎን አብሩ አብራችሁ ሳሉ አሁን ነው ጊዜያችሁ ከአእምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝቡ መዛመድ 1 ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከህዝብ ወግናችሁ የናረመኔ በቃ ካላላችሁ በደማችን ጠጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ ይቅርታ እንጠየቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራል ያኔማ አይቻልም ማሪም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ ይቅርታ እንጠየቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኔ ይቅርታ እንጠየቅ ይቅርታ ጠይቁ አብረን እንነሳ ከዘለዳው ችግራችንም አንድ ህልማችንም ያው ነው አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው
እውነተኛው ትግል ሕይወት ጠያቂ ነው። የትም ሸሽቶ አልወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። አንደኛው ባጠፋው ሌላው ይወቀሳል፣ ሌላኛው ባለማው ሁሉም ይወደሳል። አንድ ነው እጣችን ወይ መልማት ወይ መጥፋት፣ በሌለ ነገር ላይ አያሻም መጓተት። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። እንቁም ተባብረን ለሐቀኛ ትግል እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች ያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ክንጠብቅ ለሀገር ተሰውተህ ተማመን በሕዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ሕይወትን ለማደስ አይፈጥርም ችግርን አይለግምም በራስ። ራስ የራስ ሌባ ከሆነ ሰራቂ ቢያስመስልም እንኳ ሊሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ። የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረግ ሲል ተጨንቆ። ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል? ባፉ ወርዶ ጠምዶ በጥላው ይሸሻል። ካልታመመ በቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ። ትግሉ ሰው እያሻል አገር የሚሰራ ለምን ዞር በላት በል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አዋራውን ጠርጎ ቅጠሉን ጎትቶ ገፍትሮ ድንጋዩን ነቅሎ ትግሉን ጉቶ ምን ያስቀዣብራል የባጡን የቆጡን ጊዜው ደርሶ ሊታይ ሁሉም ያውቀው ልኩን። የተቆራኘ ነው እጣችን እርስ በርስ ጊዜ ባመጣብን ማንም ማንን አይከስ። ይልቅ ህዝባችንን እናብቃው ለክብሩ እንደ ሰው ሰው ሆኖ ይኖር በሀገሩ። ሰው እንቆቅልሽ ነው። ንገሩኝ እናንተ ገባን የምትሉ ይሄ ነው ብላችሁ የሰው ልጅ ባህሉ። ክፋቱን ጥፋቱን ባንድ ፊት አርጉና ልማት ደግነቱን ወደዚህ ለዩና አንፍሶ አንጓሉና ፍጥር አድርጋችሁ ንገሩኝ የሰው ልጅ ይሄ ነው ብላችሁ። በሰፌድ ተንጓሎ ምርትና እንክርዳዱ የሚለይ አይደለም አንደኛው ከአንዱ። እንደ ስንዴ አይደለም የሰው ልጅ ፍጥረቱ ተንጓሎ የሚለይ ገለባና ምርቱ። ስንዴና እንክርዳድ ነው በአንድነት ታምሶ ምርቅና ፍትፍት ነው በአንድ ተለውሶ። ተዋህዶ ያለ በአንድ አካል በአንድ አምሳል
ጥፋትና ልማት የሰው ልጅ ይባላል። አንዳንድ ቀን ሲሆን ደስ ደስ ይለኛል፣ በሆነው ባልሆነው ሳቅ ሳቅ ያሰኘኛል። አላፊና አግዳሚው ዘመድ ይመስለኛል፣ ያገኘሁት ሁሉ ደግ ያናግረኛል። በእንዲህ ያለ ሰዓት ስለሰው ሳስብ ገር ሆኖ አየሁት የዋህ እንደርግብ። ለመጽደቅ ምኞቱ ትግሉን አስብና ቅል ስራ ለመስራት ድካሙን አይና ቅዱስ ነው ቅዱስ ነው ብዬ እጠራዋለሁ። የእግዚአብሔርም አምሳል መሆኑን አምናለሁ። በደና አስበሃል አዋርድህ አትየው፣ ከመላእክት በታች ቅዱስ የሰው ልጅ ነው። የአንድ ሰው ልጆች ነን ሁላችን በመላ፣ አንደኛው ቢጠቁር አንደኛው ቢቀላ፣ አንዱ ቢሆን ድሃ አንዱ ባለጸጋ፣ ፍሬ ቢስ ነገር ነው ይህ የለውም ዋጋ። የአንድ ሰው ልጆች ነን መዋደድ አለብን፣ ይህ ነው ቁም ነገሩ መስራት የሌለብን። አንዳንድ ቀን ሲሆን እንዲደስ ይልሃል፣ ደግሞስ በሌላ ቀን እንዴት ያረጋሃል? አንዳንድ ቀን ደግሞ በጣም ይከፋኛል፣ ደግ ሲናገሩኝ ክፉ ያናግረኛል። ሰላምታ ሲሰጡኝ ብትር ይቃጣኛል፣ መሄጃ መሸሻ ስፍራ ይጠፋኛል። ሰው የሚባል ነገር ላይኔ ያስጠላኛል። ሰው ምንድነው ብዬ ያልኩኝ እንደሆነ በተንኮል በክፋት ልቡ የደነደነ፣ ሲወዱት የማይወድ ሲያምኑት የሚከዳ፣ ደስ የሚለው ፍጡር ወንድሙን ሲጎዳ፣ ወዳጅ መስሎ ጠላት ደግ መስሎ ክፉ፣ ወለላማን መሳይ የሚወጣው ካፉ፣ ልቡ ሲሰነጠቅ ብቅ ይላል ሰፈፉ። ሰው ላይ ላዩን ሲያዩት ሞኝ በግ ይመስላል፣ አጎዛው ሲገፈፍ ተኩላ ሆኖ ያርፋል። እንደ በግ ሆኖ ነው ሰው የሚወለደው፣ ካደገ በላይ ነው ተኩላ የሚሆነው። ሰው ከእናቱ ማፀን ሲወጣ ሲወለድ ሕፃን ሆኖ ሳለ በእግሩ ሳይራመድ፣ መናገር ሳይጀምር ሳይለይ ዘመድ ባዳ፣ በፍጹም አይልም ወዳጆቼን ልርዳ፣ ወንድሜንም ልውደድ ጠላቴንም ልቁዳ። እንዲህ ያለ ሐሳብ ካንጎሉ የሚፈልቀው ሰው መዳሁን ትቶ መሄድ ሲጀምር ነው። ራቁት ሆኖ ነው ሰው የሚወለደው፣ ካደገ በላይ ነው ክፋት የሚለብሰው። ሰው ካደገ ሲያዩት ተኩላዋን ይመስላል፣ ሕፃን ሆኖ ሳለ በግ ሆኖ ይገኛል። ተናክሶ ሊያልቅ ነው ተባልቶ ተባልቶ፣ በሰው ልጅ መካከል ፍቅር ዘሩ ጠፍቶ። የህዳር በሽታ ፍጥረትን መስፈጀው፣ ጉንፋን ራስ ምታት ሰውን መስገደለው። የሰው ልጅ እኮ ነው ሰውን የጨረሰው። የሰው ልጅ እንደ ሰው ማንም ጠላት የለው። ዘንዶ ነው እባብ ነው የሚሉት ውሸት ነው። ደግም ሆነ ክፉ ቢጠላም ቢወደው፣ ወዳጁም ጠላቱም ለሰው ልጅ ያው ሰው ነው። አብረው የሰው ልጆች በሰላም አይኖሩም፣ ደግሞም ለየብቻ መሰንበት አይችሉም። ምን ቢተላለቁ ምን ባይዋደዱ፣ ሰው ያለ ሰው አይሆን ወዴትም ቢሄዱ። ሰው አንድ አካል ሆኖ ሁለት ምግባር አለው፣ ጨካኝና ሩሩህ ክፉና ደግ ነው።
ንገረኝ አጣርተ ክፋት ደግነቱን አታዘበራርቀው ቀንና ሌሊቱን ክፋት ጨለማ ነው አምሳለ ጽልመት የቀን ብርሃን ነው ደግሞም ደግነት ሰው እንዴት ይሆናል ቀንና ጨለማ ለአንድ አካል ሁለት መልክ የትም አልተሰማ እኔ ነግርሃለሁ ይኸው ትሰማለህ አንድ አካል ሁለት መልክ ሆኖ ታየዋለህ አንድ አካል ሁለት መልክ ቢሆን አንወድም ግን የሆነ ነገር ከቶ አይለወጥም እኛ የምንፈልገው ሰው ክፋቱ ቀርቶ ማሩ ከሰፈፉ በደንብ ተለይቶ እሬቱ ምሬቱ ወደዚያ ተትቶ ወለላ እንዲሆን ነው ተጨምቆ ተጣርቶ አሁን ገና ገባኝ እኔ የምፈልገው እኔ የሰው ልጅን እንዲሆን የምለው ያልሆነውንና የማይሆነውን ነው በፈልግ ባልፈልግ ቁም ነገርም የለው የሰው ልጅ እንደሆነ ሬትና ማር ነው ሰው የሚፈልገው ሊሆን የሚመኘው ያልሆነውንና የማይሆነውን ነው የሆነውን ነገር ሰው ፍጹም አይወድም የማይሆነውንም ቢለፋ አያገኝም ለፍልፈን ፍሬ ከንቷን ሁን ለዛሬው ወሬያችን አዝመራ ይህ ይሁን ባለመሆንና በመሆን መካከል ሰው አይሻገረው አለ ትልቅ ገደል የማይሆነው ነገር ምንጊዜም አይሆንም የሆነውም ነገር ከቶ አይለወጥም አውቆ አለመቻሉን ይህን ለመለወጥ በከንቱ ሳይደክም ሰው አርፎ ይቀመጥ